ዓለም አቀፍ ውጥረት አይሏል። በትልቁ የአሜሪካ ወታደራዊ ሰፈር የሚገኙ ወታደሮች በአስቸኳይ ለቀው እንዲወጡ መነገሩ ተሰማ። ኳታር ለዜጎቿ ደህንነት ስትል ጥንቃቄ መጀመሯን አረጋግጣለች። በሌላ በኩል በፈረንጆቹ 2026 ሊከሰት ይችላል የተባለው የኢትዮ ኤርትራ ጦርነት ተከትሎ ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ጥብቅ ትዕዛዝ ለጦር አዛዦቹ አስተላልፈዋል። ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች፣ ዛሬ ወሳኝና ሰበር መረጃዎችን ይዘን ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በመጀመሪያው መረጃችን አሜሪካ በተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸች ባለበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠነቀቀች። አሜሪካ ደግሞ በኢራን ዙሪያ ባሉት ሀገራት ለሚገኙ ወታደሮቿ የጥንቃቄ መመሪያ ማስተላለፏን ምንጮች አስታውቋል። አሜሪካ ጥቃት የምትፈጽምባት ከሆነ ኢራን በጎረቤት አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታ ማስጠንቀቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግሯል። ይህ በእንዲህ እንዳለ በኳታር በሚገኘው የአሜሪካ ዋነኛ የአየር ኃይል ጦር ሰፈር ውስጥ ያሉ ወታደሮች ለቀው እንዲወጡ እንደተመከሩ 3 ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ባለፈው ዓመት አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከፈጸመችም በኋላ ኢራን ኳታር በሚገኘው አልኡዴዳ የአየር ኃይል ሰፈር ላይ ጥቃት ከመፈጸሟ በፊት ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ አድርጋ እንደነበር ይታወሳል። በኢራን እየተካሄደ ባለው ተቋም ምክንያት ከ2000 በላይ ተቋሞች በጸጥታ ኃይሎች ሕይወታቸው ማለፉ የተነገረም ሲሆን ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በተደጋጋሚ ሲዝቱ ቆይቷል። ኢራን በበኩሏ ጥቃት የሚሰነዘርባትም ከሆነ አጸፋውን እንደምትፈጽም፣ ነገር ግን ከአሜሪካ ጋር ድርድር ለማድረግ ፍላጎት እንዳላትም አሳውቃለች። በሌላ ዜና የኢራን ጥቃት ያሰጋት ኳታር የቅድመ ጥንቃቄ እርምጃ መውሰዷን አረጋገጠች። ኳታር በግዛቷ ባለው የአሜሪካ አልኡዴዳ አየር ኃይል ሰፈር ለሚገኙ ዜጎቿ ደህንነት ስትል አንዳንዶቹን ወደ ሌሎች ቦታዎች ማዘዋወርን ጨምሮ የቅድመ ጥንቃቄ እርምጃዎች መውሰዷን አረጋግጣለች። የኳታር ዓለም አቀፍ መገናኛ ብዙሃን ማዕከል እንዳለው የተወሰደው እርምጃ መንግስት ዜጎችና ነዋሪዎችን ቁልፍ ወታደራዊ ተቋማት ደህንነትን ለመጠበቅ ከሚወስዳቸው እርምጃዎች መካከል አንዱ ነው ብሏል። ለውጦች የሚኖሩም ከሆነ በይፋዊ መንገዶች በኩል እንደሚገለጽም አመልክቷል። ከዚህም የኳታር ውሳኔ ከሰዓታት ቀደም ብሎ ኳታር ውስጥ በሚገኘው የአየር ኃይል ሰፈር ውስጥ የሚገኙ የአሜሪካ ወታደሮች ለቀው እንዲወጡ እንደተነገራቸው ሮይተርስ ዘግቦ ነበር። ኳታር ውስጥ ያለው አልኡዴዳ አየር ኃይል ሰፈር አሜሪካ በመካከለኛው ምስራቅ ውስጥ ካሏት ወታደራዊ ሰፈሮች ሁሉ ትልቁም ሲሆን 10,000 የሚደርሱ የአሜሪካ ወታደሮች ሰፍረውበታል። ባለፈው ዓመት ሰኔ እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን የጦር ሰፈሯን ኢላማ ያደረገ የሚሳኤል ጥቃት መፈጸሟም ይታወሳል። አሁንም አሜሪካ እየዛተችው እንዳለው በኢራን ላይ ጥቃት ከፈጸመች በዚህም ለኢራን ቅርብ ሆነው የአሜሪካ የአየር ኃይል ሰፈር ላይ የአጸፋ እርምጃ ልትወስድ ትችላለች ተብሎም ተሰግቷል። ክቡራን አድማጮች፣ ወደሚቀጥለው መረጃ ሳልፍ ከሀገር ውስጥ መፍጠን አለብን። ፊልድ ማርሻል የሰጡት ትዕዛዝ አንድን አገር እንደሚመራ ፕሬዝዳንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጥተው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቂ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነት እንዲነሳ መቆስቆስ አለብን ያሉ ይመስላል። ለዚህም የኢትዮጵያ መንግስትና መሪን በመስደብ ኢትዮጵያ ውጊያውን ቀድማ እንድትጀምር ጸባጫሪ ድርጊቶችን እየከወኑ ነው። የትናንቱ ቃለ ምልልሳቸው ለዚህ ትልቅ ማሳያ የሚሆን ነው። ይህን ተከትሎም በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መካከል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንቢያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦች፣ የደህንነት ባለስልጣናት ስለ መጪው ጦርነት ተወያይቷል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይት ተደርጓል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት በአጭር እንቋጭ የሚል ነው። በስብሰባው ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝን አስተላልፏል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር ብሏል ፊልድ ማርሻሉ። ቀጥሎም እዚያም እየተበተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነትን መደገፍ አለበት።
ስለዚህም ተቋማት ሰራተኞቻችሁን ይዘው በአንድ ኮማንድ ፖስት ስር መሆን አለባችሁ በማለት ተናግሯል። ከዚህም በተጨማሪም ሁሉም አይነት መሳሪያዎችን መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉም አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ የአየር ኃይሉና መከላከያው በአንድ ኮማንድ ስር ሆኖ የጋራ ተግባር እንዲፈጽሙ ምክረ ሀሳብ ማቅረባቸው የሰራዊቱን የማድረግ አቅም እንደሚጨምረውም ታምኖበታል። በሌላ መረጃ በአፍሪካ የአሜሪካ የጦር እዝ አፍሪኮም ማክሰኞ ዕለት ጦሩ ከሶማሌ ፌዴራል መንግስት ጋር በመሆን የአልሸባብ ታጣቂዎች የሚገኙባቸውን አካባቢዎች ላይ ጥቃት መፈጸሙ ተነገረ። አፍሪኮም ጥቃቱ የተፈጸመው ቡድኑ የአሜሪካ ጦርና አሜሪካውያን ላይ ስጋት ለመፍጠር ያለውን አቅም ለማዳከም ነው ብሏል። ጥር 3 እና 5 2018 ዓ.ም እንዲሁ በአይሲሲ ኢላማዎች ላይ የአየር ጥቃት መፈጸሙን አስታውቋል። አሜሪካ በአይሲሲ ኢላማዎች ላይ ጥቃት ከፈጸመችባቸው አካባቢዎች መካከል በፑንትላንድ የሚገኘው የጎሊስ ተራራ ይገኝበታል። ጥር 1 2018 ዓ.ም እንዲሁም ከሞቃዲሾ 154 ኪሎ ሜትር ላይ በምትገኘው ቡሬ ሄባ በሚገኝ የአልሸባብ ኢላማ ላይ ድብደባ መፈጸሙ ተገልጿል። የአፍሪኮም እዝ ጥር 2 እና 3 2018 በተጨማሪም ከሶማሊያ ባለስልጣናት ጋር በጥምረት ጥቃቶች መፈጸሙን ገልጿል። እስካሁን ድረስ በጥቃቱ ምን ያህል ታጣቂዎች ህይወታቸው እንዳለፈ ወይንም ጉዳት እንደደረሰባቸው የተባለ ነገር የለም። አፍሪኮም በጥር 4 2018 ዓ.ም ተጨማሪ ጥቃቶችን መፈጸማቸውን አስታውቋል። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ በሶማሊያ በሚገኙ ታጣቂዎች ላይ የአየር ድብደባ መፈጸሙን በገለልተኛነት ሁኔታውን የሚከታተሉ ተቋማት ዘግቧል። ባለፈው ዓመት ሚያዝያ ወር የአፍሪኮም አዛዥ የሆኑት ጀነራል ማይክሊ ላንግሊ በሴኔት ፊት ቀርበው በአፍሪካ የሚገኙ የጂሃድ ቡድኖች አሜሪካ ላይ ስጋት መደቀናቸውን ተናግሮ ነበር። አይሲሲ እና አልቃይዳ ቡድኖች እየተስፋፋ ስለመሆኑ ተጨባጭ መረጃ አለን፣ በአሜሪካ ላይ ቀጥተኛ ስጋት ይደቅናሉ ብሏል። አልሸባብ በሶማሊያ መንግስት ላይ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ ጦርነት ያወጀ ሲሆን በአገሪቱ ደቡብ ምስራቅ የሚገኙ አካባቢዎችን በቁጥጥር ስር አድርጎ ይገኛል። በሶማሊያ የሚገኘው አይሲሲ ግን በቁጥር አነስተኛ ሲሆን በብዛት የሚንቀሳቀሰውም በፑንትላንድ ተራራማ አካባቢዎች እንደሆነም መረጃው ጠቁሟል። ክቡራን አድማጮች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። የኳታር የቅድመ ጥንቃቄ እርምጃና የአሜሪካ የጦር እንቅስቃሴ በመካከለኛው ምስራቅ ያለው ውጥረት ወዴት ያመራው ይሆን? በሌላ በኩል ፊልድ ማርሻል ብርሃኑ ጁላ ፍጠኑ ሲሉ ያስተላለፉት ትዕዛዝና በኢትዮጵያና በኤርትራ መካከል ያለው መቃየር ለቀጠናው ሰላም ምን ትርጉም ይኖረዋል? የእናንተን አስተያየት ምንድነው? ሀሳባችሁን ኮሜንት ላይ አጋሩ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ሌሎች እንዲደርስ አድርጉ። ለተጨማሪ ትኩስና ወቅታዊ መረጃዎች ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። በሚቀጥለው ቪዲዮ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።